ጥላቻ ለጴንጤ ስላለው ሌላው ነው አይደል? ኦርቶዶክስ ኃጢአተኛ እንደሆነ ሌባ እንደሆነ አጭበርባሪ እንደሆነ መዝሙር እንኳን ሳዳም በ200 ሰው ሰድቦኝ የሚሄደው ኦርቶዶክስ ልጅ። የኦርቶዶክስ ግን አደባባይ ላይ ቄሱ ይጠጣላል። ጴንጤ ምን አይነት ፌክ እንደሆነ ላሳይል። አንተ ኦርቶዶክስ ኋላ ቀርነት ምልክት ነች ብለው ስለሚያስቡ ያንን እውነተኛ ይላሉ። እኔ ግን አንተን እኔ ከነቀለሜ ጋር አለም ካንተ ጋራ ድቤት ላድርግ በመጽሐፍ ቅዱስ ጴንጤ ምን አይነት ፌክ እንደሆነ ላሳይል። አንተ ምን አይነት ፌክ ምን አይነት ውሸት አዳምጠኝ። ምን አይነት እኔ እናንተ ብቻ በቃ ታች ልውረድ። እኔ አሁን አይደለም ተቀጣጣ። ይሄ እኮ ዝግጅት የሚያስፈልገው ነገር ነው። ምን ሆናል እንዴ? እኔ አልዘጋጅም። ምንም ዝግጅት አያስፈልገኝ። አንተ ፓስተር ና እንዴ? እኔና አይደለሁም። አንተ ስምንት ወር ፓስተር የነበርክ አንተ ኖ ለምሳሌ I'm 47 how old are you bro? እኔ I'm 42 ኦኬ 42 42 ዓመት ኦርቶዶክስ ነህ ማብራት። አንተ 2 ዓመት ጨመርኩ 40 ዓመቴ ነው። ለምን ነው የምጨምረው? እግዚአብሔር 42 ነው። 84 ነው የተወለድኩት። ስንት ነው ቁጥር? 84 ነው የተወለድኩት ቁጥረው። ሰምተሻል? እናቱ ባልሽ 42 ነው። ኖ አይደለም፣ ትክክል አይደለም። እሷ ታውቃለች 40 ዓመቴ ነው። እሺ ቀጥል። እሺ ልልህ የምፈልገው በ40 ዓመት በኦርቶዶክስነት ኖርሃል። 40 ዓመት ስትኖር ኦርቶዶክስ ላይ ሳትቀይር እንደኔ ጅቡ ሳትል ኦርቶዶክስ ላይ ተመችታ ኖርሃል። ምን ዝግጅት ያስፈልገዋል? ሙልጭ አድርገህ ለእኔ አስረዳኝ፣ አስታጥቀኝ በወንጌል ምን ችግር አለ? እኔ አሁን በጴንጤ 8 ወሬ ነው። በ8 ወሬ ችግር የለብኝም እንወያይ ያልኩ ነው። በ8 ወሬ በጴንጤ አዲስ ነው ለእኔ። አዲሱን ይዤ ይሄ ያዋጣኛል ያልኩትም በ8 ወሬ አንተ 40 ዓመት በተማርከው እናውራ እያልኩ ነው። ኦኬ እኔ እያልኩ ያለሁት ምን መሰለህ ዮኒ፣ እኔ አንተ አሁን ይሄ በህዝብ ፊት ነው ቻሌንጅ ማድረግ። ቢኮዝ እስካሁን ያነሳው አዳምጠኝ፣ እስከ ዛሬ ኦርቶዶክስ ላይ ያነሳቸውን ጥያቄዎች ለምሳሌ ስለ ገድላቶች አንስተሃል፣ ስለ ኦርቶዶክስ እምነት አንስተሃል፣ አጣጥለሃል፣ ምን ብላል። የጴንጤው ግን አልተነካም። እስከ ዛሬ ጴንጤዎች ምን መሰለህ ልክ እኛ መጽሐፍ ቅዱስ እናውቃለን እውቀት አለን ብለው ነው የሚከራከሩት። እኔ ግን አንተንም ሌሎቹንም ቻሌንጅ ማድረገው ግን ካንተ ነው የምጀምረው። ስለዚህ እሱን ደግሞ አዳምጠኝ፣ እሱ ደግሞ ዝግጅት ይጠይቃል። ዝግጅት ማለት ምን ማለት ነው? የጴንጤው ነገ ከፈለክ ነገ we can do ነገ tomorrow በጣም በደስታ በምን ጉዳይ ላይ ነው የምንነጋገረው? because እኔ አሁን ስራ ላይም ስለሆንኩ ነው። አየህ ነገ እናንተ በምን ጉዳይ ላይ ነው መነጋገር የምትፈልገው? በሁሉም ላይ ነው ወይስ በሁለት ነገር እንነጋገር? አንተ ለምሳሌ ካነሳቸው ለምሳሌ የሞራል ስታንዳርድ የጨዋነትን መለኪያ ጴንጤ አያጠፋም፣ ጴንጤ አጭበርባሪ አይደለም፣ ጴንጤ ጨዋ ነው በምትለው አዳምጠኛ። አሁን እኮ ስለዚህ አንተ ባልከው አልከኝ እኮ ራስህ ባልከው አይሻልም እኮ? ይኸውልህ አንደኛ መጽሐፍ ቅዱስ የሚያውቀው ኦርቶዶክስ ነው ማን ነው ጴንጤ ነው አልክ አይደለ? መጽሐፍ ቅዱስ የሚያውቀው ጴንጤ መጽሐፍ ቅዱስ ካወቀ አይዋሽም ጴንጤ ማለት ነው፣ አይሰርቅም ጴንጤ አይደለ? አንተን የምትለው እሱ መጽሐፍ ቅዱስ ያነባል ያውቃል ነው ያልከው። ኖ አሁን እኮ ክርክር የነበረው ምን መሰለህ፣ ኢትዮጵያ ውስጥ አብዛኛው ሌባ ኦርቶዶክስ ነው፣ አብዛኛው ሸርሙጣ ኦርቶዶክስ ነው፣ አብዛኛው አጭበርባሪ ጠጪ ኦርቶዶክስ ነው እያልክ ነው አይደለም? እኔ ደግሞ ይሄንን ነው አንደኛ ካንተ ጋር ፕሩቭ ማድረግ እንፈልገው። እኔ ደግሞ ዓለም ላይ አንደኛው ሸርሙጣ ጴንጤ ነው። አዳምጠኝ። ኢትዮጵያ ብለው ወደ ሌላ አዳምጠኝ። ኢትዮጵያ እኮ ዓለም ላይ ነው ያለችው። we have a conversation አስሬ አዳምጠኝ አትበል እንደ ህፃን ልጅ። we talking I never say አዳምጠኝ I didn't say that let's talk። በኢትዮጵያ ጉዳይ ነው የምናወራው። ኢትዮጵያዊ ነኝ። ኢትዮጵያ ላይ ባየሁት ነገር ነው የማወራው። አብዛኛው ክለቦች አብዛኛው ኢትዮጵያ ላይ ያሉ ነገሮች በሙሉ በኦርቶዶክስ የተያዙ ናቸው። it is መከራከር ትችላለህ but the truth is the truth። okay so what አሁን በአብዛኛው በኦርቶዶክስ መያዛቸው ጴንጤ ምንድነው መጠጥ ቤት የለውም ወይንም ጴንጤ ደግሞ እንደዚህ አይነት ቢዝነስ ውስጥ የለም ማለት አይደለም። አብዛኛው ከሰማ ጆሮ ከሰማ አብዛኛው ማለት ሌላው የለውም አላልኩኝ። ኦኬ አይ ግን አንተ አሁን አርጊመንት ማዳመጥ አሁን እሺ እንደዛ ከሆነ ጴንጤም ሸርሙጣ እንደሆነ ታምናለህ? ጴንጤም ሸርሙጣ እንደሆነ፣ ጴንጤም አጭበርባሪ፣ ጴንጤም ጠጪ እንደሆነ ታምናለህ? አብዛኛው አይደለም እያልኩ አብዛኛው ሆነ አልሆነ ግን ጴንጤም ነው። አዎ ልዩነት አለው። ምን መሰለህ ሌላው ምን ይሆን መሰለህ ጴንጤውን ሲጠጣ ይደበቃል ካልከኝ የሚፈራው ነገር አለ። ልክ እንዳልሆነ ያውቃል።
የሆነ ጊዜ ላይ እንደሚስተካከል ያውቃል። የኦርቶዶክስ ግን አደባባይ ላይ ቄሱ ይጠጣልሃል ያለ ሸይ። አሁን እኔ የምጠይቀን ጥያቄ ያንን ነው። አሁን ጴንጤ ዘረፈ ብትለኝ ምናልባት ተደብቆ ሊያደርገው ይችላል። እኔ እንደውም አደባባይ ካየው ተደብቆ ካደረገ ከእግዚአብሔር መደበቅ ልዘግብ። አንድ ጴንጤ ተራ ጴንጤ ካየው ጴንጤ መሆኑን ካወቀ ይደነብራል። ወይኔ ስህተት ነው የሰራሁት ብሎ በጌታ ፊት ንስሐ ይገባል። እዚህ ጋር እኮ ያለ ሼም ነው የሚደረገው። ሼም የሚባል የለም፣ የሚፈራው የለም፣ የሚደበቀው የለም፣ ምንም የሚለው የለም። አደባባይ ላይ መጥቶ አደረገው እስተካከላለሁ ብሎ ስለሚያስብ ስህተት መሆኑን አምኖበት ተደብቆ ተሸማቆ ነው የሚያደርገው። እና በአደባባይ አምኖበት ከሚያደርግና ተሸማቆ ከሚያደርገው የትኛው ነው ለመዳን ቅርብ የሆነው? እንደ ጥፋት ሳየው እንደውም በአደባባይ የሚያደርገውን ሰው አደንቋለሁ። ለምን መሰለ? ስህተትም ይሁን አምኖበት በአደባባይ ያደርጋል። እግዚአብሔርን ጨዋ እየተጫወተ የእግዚአብሔር ተመልካች ነኝ እያለ እግዚአብሔር ነኝ አሁን ለምሳሌ በእግዚአብሔር ስም የማለ እየተገዘተ እንደ ጥሩ ምሳሌ እየመሰለ እንደገና ደግሞ ተደብቆ ሌላ ነገር የሚያደርግ ሰው ይሄ እንደውም አሰናካይ ነው። በመጽሐፍ ቅዱስ የሚያሰናካይ አይደለም። ለምን መሰለ? አዳምጠኝ። አይ ሐሳቤ ልጨርሳ። ቆይ ምን መሰለ? እኔ አጠር ያለ ነው ማለት። እሺ አጠር ያለው ዋናው ፖይንት ምን መሰለ? ያንተ ሰሞኑን ያነሳቸው አርጊመንቶች አሉ። እስከዛሬ ኦርቶዶክስን የምትረግምበት መንገድ ኦርቶዶክስ ኃጢአተኛ እንደሆንን፣ ሌባ እንደሆንን፣ አጭበርባሪ እንደሆንን፣ ዝሙተኛ እንደሆንን አድርገህ ነው ስትገልጽ የነበረው። እኔ ደግሞ ምለው በዚሁ ኦርቶዶክስ የሆነ ሰው እንደዚህ የሚያደርግ አለ። ጨዋ የሆነ ደግሞ መጠጥ አይቶ ማያቅ፣ ዝሙት ማያቅ፣ መጥፎ ነገር ማያደርግ፣ ቤተሰቡን ትዳሩን የሚያከብር እግዚአብሔርን የሚፈራ ሚሊዮን ኦርቶዶክስ ብዙ አይደለም ነው ያልኩት። ብዙ አለ ይሁን ብዙ አለ። ዳስ ዘ ፕሮብለም። አየህ ብዙ ኦርቶዶክስ እንደዛ አለ። ስለማይመስል ስለ ትዳር አላወራንም። እኔ ያልኩት ምንድነው? ስለ ትዳር እያወራን አይደለም። ስለ ትዳር ሳይሆን ስለ ወንጌል፣ አንደኛ በወንጌል ደረጃ፣ ሁለተኛ በሴተኛ አዳሪነት ደረጃ፣ ሶስተኛ በመጠጥ ደረጃ በምን እያደረግን ስናየው ማጆሪቲው ኢትዮጵያ ላይ የምናየው ኦርቶዶክስ ፈንተው ብሎ ይታያል እያልኩ ነው። አልዋሸውም። መጮ ይቻላል፣ ማበድ ይቻላል። ኢዝ ትሩዝ። አሁን ለምሳሌ ቅድም ያልኩ ለዛ ነው። አንድ ሰው ቆባ አድርጎ ቢጠጣ አንተ የምታከብረው ቄስ መጥቶ ቆባ አድርጎ ሲጠጣ ብታይ ወይ ጫት ስቅም ብታይ ትሰናክላል። እሱ ያላመነበትን እኔ እንዴት አምናለሁ ብለህ ምን ታደርጋ? ተሰናክለ ራስህ ወደዛ ነው የምትሄደው። ግን ያ ቄስ ቤቱ ተደብቆ ቢጠጣ ሌላውን ማህበረሰብ ምን 50 ሰው 100 ሰው ባለበት ባይጠጣ እና ብቻውን ቢሆን የሚጠይቀው እግዚአብሔር ብቻ ነው። ከእግዚአብሔር ጋር ነው ንስሐ የሚገባው። ግን 100 ሰው 200 ሰው ባለበት ቁጭ ብሎ አንድ ሙስሊም ልበል ቄሱን ተው ቆባ አድርጎ የሙስሊም ሲጠጣ ቢታይ ሙሉ ያ 200 ሙስሊም ይሰናከላል። ያ ነው መታሰብ ያለበት ብዬ የማስበው። ስህተት የለም የትም ቤት አይደለም። there is no perfection. perfect is only God. እግዚአብሔር ብቻ ነው ትክክል። ሁሉንም በትክክል የሚወስደው እሱ ነው። በየቀኑ ንስሐ የምንገባ ሰዎች አለን። የስ ሶሻል ሚዲያ ላይ ግን እንዳልኩ መጥቶ አሁን ለምሳሌ 8 ወር ሙሉ ሲቀጠቅጠኝ ዋለ ኦርቶዶክስ ልጅ እየመጡ እኔ መዝሙር እንኳን ሳዳም በ200 ሰው ሰድቦኝ የሚሄደው ኦርቶዶክስ ልጅ ምንም ባልተናገርኩበት ሰዓት ጓሚ ልብኝ እነሱ ናቸው። አሁን ነው ሲበዛ ጠንክሮብኝ ቡቡ ብዬ አንድ ቃል ብናገር ይኸው እንደ ሲጦዘ በአንድ ቀን ጦዘ። እነሱ 8 ወር ሲቀጠቅጡኝ ምንም ያልተባለ የዮኒ ማኛ አንድ ንግግር እነሱ ሙሉ ኦርቶዶክስ ተቀባበለ። ለምን? ጥላቻ ለጴንጤ ስላለው። ሌላ ሆኖ አይደል እንደምነው ቄሶቻችሁ ሙሉ ሲሳደቡ ማን የከሰሳቸው? ያያዘ ልደታ አንዴ ሙስሊም የሚናገር አፉን ሲያሲዙት ለምንድን ነው ያልተናገሩ? ለምን? እኔ ላይ ግን የሚበረታ በሽ ነው። ለምን? ፖለቲካም ስለሚሰሩ ከፖለቲካ ጋር ተገናኝቷል። አሁን ፖለቲካ ስለሆነ አሁን ደግሞ የአማራን ፖለቲካ አልደግፈው አዳው መብቴ ነው የሄደው። አማራና ኦርቶዶክስ አንተ ነዋ ቅድም አድርገህ ስትናገር የነበረው። እኔ አይደለም እኔ ያልኩት ቅድም አንተ በደንብ አድርገህ ከአማራ ጋር አድርገህ ነው የሰራው። አማራ ክልል ነው ያልኩት። እኔ አሁን ቅድም ምን መሰለህ አማራ ክልል ኦርቶዶክስ ነው አይኖር ከእንትን በስተቀር ከወሎ በስተቀር ሌላ ህዝብ አይኖርበት። አማራ ክልል ምን ማለት ነው? ሌላ ህዝብ አይኖርበት? 1000 ወላይታ ይኖራል እንደ አማራ ክልል ላይ ኖረ ማን አትኖራለሁ? ራሱን ያልመጣው እንጂ አማራ አትኖር ብሎ የከለከለው
አይ ምንድነው? በጣም ይሄ እኮ የጥላቻ ንግግር ነው። ባይዘው እንደፈለክ በለው ትግራይ ለምንድነው? አይ አንደኛ በመጀመሪያ ጥላቻም በለው እንደፈለክ ማለት አዳምጠኛ አያኖሩም ስትል አያኖሩትም። ጎጃም ጎንደርና ትግራይ የሌላ ብሔር 1000 በሄድበት ነቅሎ ያስወጣዋል እያሉ ምንድነው ማስረጃ? አሁን ጎጃም ውስጥ አዳምጠኛ ነገር ማስረጃው ልንገራ። ኢትዮጵያ ላይ ሙሉ ሌላ ቦታ ላይ ብሔር ብሔረሰብ ይኖርበታል። ሙሉ ሌላ ላይ ኤክሰፕት አፋር ብዙም አይደለም። ግን ሌላው ቦታ ላይ ደቡብ ላይ ብትሄድ ኢትዮጵያዊነት ታየዋለ። ሙሉ አዲስ አበባ ብትመጣ ሙሉ ታየዋለ። ኦሮሚያ ክልል ብትሄድ፣ ሲዳማ ብትሄድ በሙሉ ሌላ ቦታ ላይ ሙሉ ኢትዮጵያዊነትን ከለር ታያለ። ጎጃም እና ጎንደር ብትሄድ ምናልባት ትግራዋይ ሊኖር ይችላል። ከዛ ውጪ የሚኖርልህ በ10 ሺህ በ20 ሺህ የሚኖር ሌላ ብሔር ብሔረሰብ የለም። ከነ ትግራይ ነው ማወራ። ትግራይና አማራ ይሄ አሁን ተሳስተሃል። ለምን መሰለ ትልቁ ስህተት አየህ ምንድነው? እስቲ አስተምር ከዋሽ ላስተምር ይሆኒ በጣም ላስተምር። በመጀመሪያ ደረጃ ትግራይ ክልል ሄድ ምን ልታደርግ ነው? ሰው እኮ እዛች ትግራይ ክልል ሪሶርስ የለም። ለምሳሌ መሬት የላቸውም ክልል ውስጥ ማለት ነው። አዳምጠኝ ነው አይ እውነት እንነጋገር። መሬት የለም፣ ሪሶርስ የለም። ለንግድም ሰውም ራሱ ወደ አዲስ አበባ የሚመጣበት ህዝብ ነው። አማራ ክልልም በብዛት እንደው የተጣበበ ሪሶርስ ያለው ነው። መሬቱም ራሱ በግንባር ላይ የሚያርስ በግንባር በሆነች መሬት ላይ የሚያርስ ከትውልድ ትውልድ እየተላለፈ የሚያልፍ ትንሽ የመሬት ያለው ህዝብ ነው። እውነት ለመናገር ከዛ ብዙ ሰው ላይ ሄድ ይችላል እንጂ ከተሞች ላይ ብትሄድ ለምሳሌ ጎጃም ባህር ዳር ላይ ብትሄድ ብዙ ጉራጌዎች ነጋዴዎች አሉ። ብዙ ኦሮሞዎች አሉ በጎጃም ውስጥ ማለት ነው። ብዙ ሰዎች ይኖራሉ። ለምንድነው ይሄንን አንተ እንደማይኖር ሆሞጂኒየስ የሆነ ወይንም አማራ ብቻ እንደሚኖር አድርገህ የምታየው? ይሄ አንደኛ ስህተት ነው፣ ትክክል አይደለም ማለት ነው። የሚሰራ ሰው የሚገርም ነገር አማራ ክልል አገው አለ፣ ሌሎች ብሔር ብሔረሰቦች መኖር ብቻ ገብታችሁ ይሄን ነገር የኦሮሞ ልጆች ጎጃምና ጎንደር ላይ ካላችሁ ፕሊዝ እንዴ ብዙ ኦሮሞዎች ጎጃም ውስጥ የሚኖሩ ኦሮሞዎች አሉ። እሱ ብቻ አይደለም። አንድ ነገር ልንገርህ አማራ ክልል እኮ ወደ 7 ነው 8 የሚሆን ብሔር እውቅና ተሰጥቶት የክልሉ ባለቤት 80% አሁን መሬቷ ምናምን ብለኛል። ከአንተ ካልከው ጋር ክላሽ የሚያደርገው የቱ መሰለህ? ኢትዮጵያ ላይ ከ70 እስከ 80% ጤፍ ታርሶ የሚበላው ከአማራ ክልል ነው አልከኝ። ያ ለም መሬት እያለ እንዴት ነው ይሄ ህዝብ ወደ ለዛ ሄዶ ማረስ የማይፈልገው? እስቲ ንገረኛ። የሚበላው ምኑ ያለው አማራ ክልል ከሆነ ይሄ ህዝብ ከኦሮሚያም ሆነ ከደቡብም ሆነ ከሲዳማም ሆነ ወደ አማራ ክልል ነው ሰው መጥቶ ሊበላ የሚፈልገው ያለበት ቦታ ላይ። አሁን ዱባይ ትንሽ ሀገር ናት፣ ስልጣኔ ስላላት ሰው ሁላ ከየዓለሙ እየሄደ ይኖርባታል። አሁንም ጎጃም ቅድም እንዳልከው 80% የአማራ ጤፍ ሙሉ ኢትዮጵያን ያደርሳል ብለኛል። ኦኬ አግሪ እሺ ልበል። ታዲያ እንደዛ ለመሬት ላይ እንዴት ነው ሌላ ህዝብ መጥቶ ሊኖርበት ያልቻለው? እስቲ ዘግበኝ፣ በፈለግከው አስረዳኝ በሚገባ ቋንቋ። ይኸውልህ እኔ እያልኩ ያለሁትኝ ጎጃም ላይ ለምሳሌ ባሌ ሄድ፣ ባሌ በስንዴ ይታወቃል። ገባ? ጎጃም በጤፍ ይታወቃል። አዳምጠኝ። ያ ማለት ጎጃም ያለውን መሬት ባለው መሬት ላይ የኢትዮጵያን ሞስት የፕሮዳክቲቭ የጤፍ ምርት ትልቁን የሚያመርተው የአማራ መሬት ነው። ለምሳሌ ምንጃርና ጎጃም አልኩ። ያ ማለት ግን መሬት በብዛት አለው፣ ስንዴም የሚያመርትበት ባቄላም የሚያመርትበት ሁሉም መሬት አለው ማለት አይደለም። የአማራ መሬት ታውቋል። የአማራ ላንድስኬፕ ተራራ ይበዛል በብዛት ከሰሜን ሸዋ እንደውም ጎጃም ነው ለጥ ያለ መሬት ያለው በብዛት። ግን ጎንደርና ወሎ እንደገና ሸዋም ስትሄድ በብዛት ተራራ የሚበዛው መሬት ነው ያለው። ይሄ ሂስቶሪካሊ ብዙ ነገር አለው። እሱ አይደለም ጥያቄው። ግን አማራ ክልል ውስጥ ሰው ብሔር ብሔረሰቦች ተፋቅረው የሚኖሩበት 7-8 ብሔረሰብ ተፋቅሮ የሚኖርበት ክልል ነው። አንድ ብሔረሰብ ማንነት ይሄ ነው ተብሎ ተገሎ ተጨፍጭፎ ተፈናቅሎ አይታወቅም። አንተ ከዚህ መሬትን ልቀቅ ተብሎ በግለሰብ ደረጃ በቪዲዮ አይታጣቅም። በግለሰብ ደረጃ ከዚህ ተነስ ተብሎ ሲደበደብ አይታጣቅም። ዘመቻ ሲደረግባቸው አይታጣቅም። ይሄ በእኔም በአንተም ታሪክ ማናቀው ነገር ነው። ሀቅ ስለሆነ ማለት አሁን ካልከው ጋር ትንሽ ፍላሽ ከሃይማኖቱ ወደ ፖለቲካ ገባል። ድጋሚ አንተ ካልካቸው ነው የምመጣው። ገባ? አሁን ካልካቸው ነገሮች ላይ
የምደግመው ነገር አንድ ነገር አለ። ለምሳሌ ተራራማ መሬት ብዙ የለውም አልከኝ። ወሎ ላይ የኦሮሞ ልጆች አሉ፣ የትግራይ ልጆች አሉ፣ ምን ብለው የአማራ ክልል። ወሎ ላይ ግን በፍቅር ሁሉንም ተቀብላ ታስተናግዳለች ወሎ። እንዲሁም ሸዋና ወሎ የአማራ ክልሎች በደንብ አድርገው ሌላውን በፍቅር ሲያስተናግዱ አይቻሉ። ጎንደር፣ ጎጃምና ትግራይ ግን ያንን ነገር እያደረጉት አይደለም። ይህን ኖቲስ አድርጎ መናገር ወደ ዘረኝነት ሊወስድ አይገባም። ቢያንስ ማስተካከል ነው የሚገባው። ማስተካከል ነው። እንደ አንድ ሰው ያየውን እይታችንን ስንናገር ይነወት ዳት ሜክ ሴንስ ብሎ መናገር ይቻላል እኮ ሲምፕል። ስለዚህ የወሎ አማራ ሙሉ ትግራይንም ደቡቡንም ኦሮሞንም ሁሉንም ተቀብሎ ያኖራል። ተራራማ ስፍራ ነው፣ ብዙ የሚታረስ ነገር የለውም። ሌላውን ግን በፍቅር አድርጎ አብሮ እየኖረ ነው። ጎጃምና ጎንደር ላይ ግን ይሄ በደንብ አይታይም። ትግራይ ላይ ይሄ በደንብ አይታይም ማለት ምንድን ነው የተሳሳትኩት? ወይም ደግሞ ልክ አይደለም። ሌላውን ልዘግብ፣ ወደ ሃይማኖቱ ልመለስልን። ስትመጣ ስልክ እየመጣበት ነው። ሲመጣ አንድ ነገር ልጨምር፣ ሌላ የምጨምርልህ አሁን ጎጃም ላይ ወይ ጎንደር ላይ አንድ ጴንጤ መጽሐፍ ቅዱስ ይዞ መንገድ ላይ ልክ አዲስ አበባ ላይ ወይም ደቡብ ላይ ወይም ወሎ ላይ ጎንደር ጎጃም ላይ እና ትግራይ ላይ ኢየሱስ ጌታ ነው እያለ መጽሐፍ ቅዱስን ይዞ በመንገድ ቢሰብክ ምን አይነት ነገር ነው የሚደርስብ? ሴፍ ነው ብለህ ታስባለህ? እስቲ ይህንም አብረህ ገለጽ አድርግልኝ አባት። እንግዲህ ጴንጤዎች ቸርች አላቸው። እኔ እስከማውቀው ድረስ ባህር ዳር ላይ፣ አማራ ክልል ላይ ብዙ ቦታ ላይ ቸርች እንዳላቸው አውቃለሁ። ምንም የደረሰባቸው ነገር የለም። ገብተዋል በኩ ምናምን አይደለም። ቸርች ኖሯቸው ሃይማኖታቸውን ኤክሰርሳይዝ እያደረጉ ነው። አማራ ክልል ውስጥ ማለት ነው። በትክክሉ እያደረጉ ነው። ስለዚህ አሁን ይሄ የሌለ ነገር መፍጠር ተገቢ አይደለም። ግን ይልቅስ ኦሮሚያ ክልል ላይ፣ ደቡብ ክልል ላይ ቤተክርስቲያን ይቃጠላል። 111 ቤተክርስቲያን ተቃጥሏል። ላለፉት 7 ዓመታት ጴንጤው አብይ አህመድ ስልጣን ላይ ከወጣ በኋላ 111 ቤተክርስቲያን ተቃጥሏል። ይሄ ሀቅ ነው። ገብተዋል። ለምን ጴንጤ ቅድም ወንድማችን አብዲሳ እንዳለው ኦርቶዶክስ ኋላ ቀርነት ምልክት ነች ብለው ስለሚያስቡ እነማ ስልጣን የያዙት እነ ሽመልስ አብዲሳ እና አብይ አህመድ እንደነ አብዲሳ ያሉ ዘረኞች ኦርቶዶክስን በጥላቻ ነው የሚያዩት። የኢትዮጵያን ዘመናዊነትን፣ ትምህርትን፣ ሃውን ፊደል ቆጥራ ያስተማረችውን ኦርቶዶክስ የኋላ ቀርነት ምልክት አድርገው ያያሉ። ግን የትኛውም ጴንጤ ፊደልን አላመጣለህም፣ ስልጣኔን አላመጣለህም። እንዲሁም ያለን ሃይማኖትን የጫነብህ ሃይማኖት ደግሞ እውቀት አይሆንም፣ ቴክኖሎጂ አይሆንም። እውነት ለመናገር ልክ ጴንጤ እኮ ልክ ቴክኖሎጂ እንዳመጣ የትኛውን ቴክኖሎጂ ነው የጴንጤ አዲስ ኢትዮጵያ ላይ ያመጣው? ደቡብ ላይ ያመጣው ቸርች ሰርቶ ሰውን ሃይማኖተኛ ነው ያደረገው። ሌላ ምንም ያደረገው ነገር የለም። ልክ ዘመናዊነት እንዳመጣ ዘመናዊነት እንደተሻሻለ አድርጋችሁ የምታወሩት ይሄ እንደውም አለማወቅ ነው የሚያሳየው። እውነት ለመናገር ከትምህርት ጋር በተያያዘ ነገር፣ ከካልቸር ጋር በተያያዘ ነገር፣ ከጨዋነት ጋር በተያያዘ ግን ኦርቶዶክስን ማንሳት ትችላለህ። አንተ እንደምትለው ኦርቶዶክስነት ኋላ ቀርነት፣ ኦርቶዶክስነት ጋጠወጥነት አይደለም። ሆኖ ማያውቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን በጨዋነት ነው የምትታወቀው። እውነት ለመናገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ጨዋ የሆነ ካልቸር አላት። ምንድነው የሚባለው? ኖርም አላት። የራሷ ኢትዮጵያዊ የሆነ ካልቸር አላት። ደስ የሚል ከዓለም ሁሉ የተለየ። እዚህ ሀገር ወንድና ወንድ የሚያጋባ ቸርች ነው ያለው። ኢትዮጵያ ውስጥ ግን እንደዛ አይደለም ያለው። ለምን? ኢትዮጵያ ኦርቶዶክስ ቤተክርስቲያን ስላለች። እናንተ የምታመልኩበት ቸርች ነገ ወንድና ወንድ እንደማያጋባ ምንም ጥርጥር የለውም። ቢኮዝ ናይጄሪያ ውስጥ ሳርጋጦ የሚል ፓስተር አለ። ኢትዮጵያ ውስጥም በጫማ ጥፊ የሚማታ ፓስተር አለ። ዘይት የሚቸበችብ ፓስተር አለ። ኢትዮጵያ ውስጥም ዘይት የሚቸበችብ ፓስተር አለ። ነገ ወንድና ወንድ የሚያጋባ ፓስተር ታገኛለህ ኢትዮጵያ ውስጥ። ይሄንን ምንም አትጠራጠር። ቢኮዝ ካልቸሩ ከላይ ነው የሚመጣው። ካልቸሩ የሚመጣው ከአሜሪካ ከአውሮፓ ነው የሚመጣው። ቢኮዝ የጴንጤነት ዋና ምሳሌውም እሱ ስለሆነ ማለት ነው። ገብቷል። ስለዚህ በምንም ሞራል ይሁን በምንም ሞራል ኦርቶዶክስን የመተቸት በካልቸር እና በግብረ ገብነት የመተቸት ጴንጤ ሞራል የለውም እያልኩ ነው። ኢትዮጵያ ውስጥም ይሁን ዓለም ላይ ምንም ሞራል የለውም። ጨርሳ ሌሎቹን ላስቀድም ብዬ ነው። ጅቦ የምትለዋለህ? ነገ እኔ እናንተ ስንት ሰዓት ላይ እንገናኝ? እንዴ ስንት ሰዓት ይመቻል? እኔም ስኬጁል ላስተካክል።
አንተ በሚመች ሰዓት እኔ እዘጋጃለሁ። ኦኬ ለምሲ 11 in the morning ትችላለህ? አሁን 10 o'clock ነው right now 11 in the morning 11 in the morning ይኸውልህ እውነት ለመናገር ጀምረን በኋላ ላይ ልንቋረጥ እንችላለን። ቢኮዝ ልጆቼን ከትምህርት የተማነሳበት ሰዓት 1 ሰዓት አካባቢ ነው 11 ላይ ከዛ 2 ሰዓት ይኖረናል። ግን 11 in the morning እሺ ማታ ላይ ይመቻል። ላይክ የሚመቸኝ ስንት ሰዓት ላይ መሰለህ ጥሩ የሚሆነው ማለት ነው ከ3 ፒኤም በኋላ ኦኬ በእኔ እናንተ 1 ሰዓት ነው ያለን። አዎ 1 ሰዓት 6 ላይ ነው። እንደዛ ከሆነ 6 ላይ እኔ ፓሲፊክ ታይም ነኝ። እኔም ፓሲፊክ ነኝ። ስለዚህ we are 10:04 right now እኔ ጋም 10:04 ነው። ትክክል ነው። ስለዚህ so that been said 6 p.m. ትችላለህ? 6 p.m. 6 p.m. ትንሽ አይመሽም? 6 p.m. ገና እኮ ነው። ገና ከ3 6 3 hours ላይ እኮ ነው። አይ ነው 3 hours ውይይት እና ከዛ ጂም ሄዳለሁ። ከዛ በኋላ 6 ጂም ለዛሬ ቀድመሽ ሂጂ አባቴ። ኦኬ እሺ በቃ እሺ 6 p.m. ላይ እንገናኝ። ቀድመሽ ፉን በይና አይዞህ እኛም እየሄድን ነው። አይዞህ 6 p.m. ላይ እንገናኝ። ያ 6 p.m. ላይ እንገናኝ። በደንብ እናወራለን በዚህ ጉዳይ። ስለዚህ በምን ጉዳይ ነው ማውራት የምትፈልገው? እኔ ማውራት ፈልገው ይል መሰለህ የዓለም ላይ ሃይማኖት ማለት ያልከኝ መጽሐፍ ቅዱስ ይል ሃይማኖት ላይ እኔ ማሳወቅ የምፈልገው ነገር መሰለህ ጴንጤ የሃይማኖት ውሃ ልክ አይደለም። ጴንጤ ትክክለኛ ሃይማኖት አይደለም። አንደኛ ሲጀምር፣ ሁለተኛ ጴንጤ ማለት ነው ጴንጤ የጨዋነት የአምላኪነት ማሳያም አይደል። አንተ እንደምትለው እናንተ እንደምትሰብኩት እዚህ አደባባይ አንተ ማን ነው ኤርሚያስ ምናምን እንደምትሰብኩት ጴንጤ እንደዛ አይደለም። ዓለም ላይ እንደዛ አይደለም። ኢትዮጵያ ውስጥም እንደዛ አይደለም። ስለዚህ በእነዚህ ርዕሶች ነው የምንከራከረው እኔ እናንተ መጽሐፍ ቅዱሳዊ ነገር እየጠቀስን ማለት ነው። አዎ እየጠቀስን እሺ፣ ያ ችግር የለም። ሌላስ we good with that or ሌላ የምጨምረዋል? እኔ አሩ ነው አንተ ማሰልጃ የምታውቀው ነገር አለ ወይስ እናብራው? እኔ ይኸውልህ በምልጃ የሚባለውን ነገር ላይ ለማርያም ማማለድ ምናምን ማውራት ትፈልጋለህ? ቆይ ይኸውልህ ዶክትሪን ላይ ዶክትሪን ላይ ይኸውልህ እኔ ማምነው ማለት ነው ኦርቶዶክስም ስህተት አላት ጴንጤም ስህተት አለው ብዬ ነው ማምነው። የኔን እምነት ነው የምነግርህ። ዶክትሪን ላይ ሃይማኖት የሆነው ጋር አትሄድም እንደ ሁለቱም ጋር ነው። አዳምጠኝ። ይኸውልህ ማንም ሰው ቅዱስ የለም፣ ግን እኔ ኦርቶዶክስ ነኝ፣ አልክድም ሃይማኖቴን። ቢኮዝ ፐርፌክት የሆነ ሃይማኖት የለም በዓለም ላይ ሁሉም የተሳሳተ ነገር አለ። ሃይማኖት ለዚህ እኮ ነው ሃይማኖት አያስፈልግም፣ እምነት ነው የሚያስፈልገው። የምልህ እምነትማ ኦርቶዶክስ በክርስቶስ ምን ትድናለህ ነው መጽሐፍ ቅዱስ የሚለው። ስለዚህ እኮ ነው ሃይማኖቴን የማልቀይረው። ኦርቶዶክስ እምነት በክርስቶስ በስላሴ ታምናለች። ኖ ግን ከ1 እስከ 30 ሌላ ፍሬንዶች አሉ አብራታ ይኑሩ፣ ምን ችግር አለው? ቢኖር ዋናው መሰረቱ የለ ከ1 እስከ 30 ለምን የፈለገው ነገር አይኖርም? እሱ አይደለም ወሰደዋ እንዴ ነው። አይ በሙሉ የጌታ ሆነው ሌላ ከወሰደው ሌላ አምላክ አለ። አዳምጠኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረቷ በስላሴ ነው። አብ ወልድ መንፈስ ቅዱስ ብላ ነው የምታምነው። አምላክ የምትመርክበት ምርቃት ተሳስተሃል ማለት እኮ ነው። ኖ አዳምጠኝ። እሱ ነገ ለምን አናነሳውም? ነገ ለምን አናነሳውም ነው የምልህ። ጥሩ አይ እና ታንክ ዩ ነገ እንድናነሳው ብዬ ነው። ታንክ ዩ ነገ እናነሳዋለን። ስለዚህ ስለ ምልጃ ማብራት በዛ ታክሰ ስለዚህ ነገ 6 እንገናኛለን። ለሌሎቹ ድስታቸው እሺ። ጅቦ ሰላም ይመችህ። አቤት ይሆናል። እንዴት ነሽ አባ? አለሁልህ አባቴ። እንዴት ነህ? አለሁልህ። ምን ተሰማ ዛሬ ባለው በአንተ ፓስተር በጨዋው ፓስተር ምን ተሰማ? አሁን ገብቼ እሱ ቤት ሪፖርት እንዲያደርጉበት እንትን ብዬ እኔ ይቅርታ ጠይቄያለሁ እኮ ብሎ የሆነ ቪዲዮ አሳየኝ። ኖቬምበር 19 2025 ይላል የተሰራው ቪዲዮ እና የይቅርታ ቪዲዮ አሳየኝ። ኖቬምበር 19 ዛሬ ማለት ነው። ዛሬ ነው እንዴ? ገና አሉንም እኮ ኖቬምበር 19 ገና አልመጣም እኮ ገና ነው። ነገ ነው እኮ ኖቬምበር 19 ነገ ሊሰራው ነው ገና። ዛሬ 18 ነው ኖቬምበር 18 ይኸው ጌታ ኖቬምበር 18 ይጫወትባል ማለት ነው። ፌክ አካውንት ጀመረ ፍራኦል እዮዳ በፍራኦል ተከሽኖ
2025 ይቅርታ ቪዲዮ አሳየኝ። አሁን ውሸታም ነው። አሁን ሊሰራ ነው ማለት ኖ ሰርቶታል። ቪዲዮ አሳየኝ። የጠየቀው ደግሞ ነው የሰራው። ምን ብሎ ነው የሰራው? እስቲ ንገረኝ። ምንም ይል 23 አይደለም 2025 ነው። 25 ነው። ይሄው ይቀጥፋሉ። ከስር መጥተው ያግዙታል። 19 ነገ ነው በእኛ በኢትዮጵያ ነው 19 ቱማሮ ኤዲት አርጎ ነው ኤዲት አርጉት። ኤዲት አርግ አየህ ቀኑን እየው ይለኛል። ኖቬምበር 19 2025 ብሎ ጽፎታል። ቪዲዮ አየህ ቀጥፏል። ነገ ነው ገና 2019 ፍራኦል በዮዳብ ተከሽኖ ህብረ ብሔራዊ ሰላም ብያለሁ። ማን ልበል? ሰላም ይሁን። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሁሉ ሰላም ነው። አይ ፎቶውን ፍራኦል ሰላም እያለን ነው እንደዚህ ብሎ ፍራኦል ሰላም እያለን ነው። ፊራም ሰላም እያለን ነው። ወጣት ባለሀብት ወጣት ስብዕና ያለው ጥሩ የሆነ አራያ የሆነ ታች በኑሮ ሌቭል ዝቅተኛ የሆኑ ወንድሞቻችንን ፕሮሞት የሚያደርግ ስለሆነ ለኔ ምሳሌ ነው። ጉድ ኤግዛምፕል ስለሆነ ለዛ ነው እስከዚህ ላይ ከበረና ሲቀድም ከእንትና ጋር ለማውራት ነበር። ከማን ነው ስሙ? ከአዲስ ጋር ምንድነው እኔ እዚህ አንድ ሐሳብ አንዴ ጅቦ ጨርስና ይቅርታ ህብረ ብሔራዊ አንዴ ጅቦ እና አይደለ 2025 ካለ ዋሽቶሃል። ኖቬምበር 2019 ኖቬምበር 19 አልተሳሳትክም። 2025 ስለዚህ ቱሞሮ ነው የሚሆነው። አሁን ሲያትል ስለሚኖር እሱ እንትና አዲስ ታይም ሲያትል ነው የሚኖረው። አንድ አይነት ሰዓት ነው ያለን ከኔ ጋር። ተበላ ውሸታም። አሁን እኔ ፓስተር ነገርኳቸው። አሁን እሳቸው ቤት ነበርኩኝ ታውቃለህ። አንተንም እሳቸውንም በክብር ነው የማወራው። ማንም የእርስዎን ኃጢአት ደብቀው የዮናስን ብቻ ኃጢአት መዘክሰኩ ምን ይሰራል አልኳቸው። ደግሞ ሰላም ፈጥረን የሚገርም ይቅርታ መጠየቅ ሳይገባኝ ለፍራኦል ብዬ እውነት ስላወጣ አይ ፊት ለፊት ሲናገር ደውዬ ነበረ ቼክ አድርጌያለሁ ፕራይሱ ራይት ነው ብለው ስላለ ብቻ ለመጀመሪያ ጊዜ ይቅርታ ጠየቅኩት። ጉቶ ከእንግዲህ ናፍቀዋል። እና ለምንድን ነው የእርስዎን ጉድ ጠብቀው የዮናስን ብቻ በዚህ ደረጃ የሚያወሩት አልኳቸው። አይ እሱ ያደረገው ስህተት ነው ምናምን እርሱ ሲያደርጉት ልክ ነው ወይ? አይ ይቅርታ ጠይቃለሁ ብለው የ2025 ኖቬምበር 19 መቼ እንደሆነ አሁን ለማጭበርበር ብሎ ኤዲት አድርጎ ሌላ አሁን ተጭበርብሮበታል። ዋሻ አሁን ዋሽቶ ይዞ ይመጣል። ባህሪው ነው እሱ። ከኔ ጋር ሁለት ጴንጤዎች ናችሁ እርሶም ዮናስም። ለምንድን ነው ኦርቶዶክስን መሀል ላይ ያስገብታችሁ የምትከራከሩት? እሱ እብድ ነው፣ እኔ ጴንጤ ነኝ። ላይሰንስ እብድ ነው። ጌታ ምስክሬ፣ በጫማ ያበደ እብድ ነው። ጫማ የሚበላ እብድ። በሁለት ጴንጤ ንግግር መካከል ምን አርጋ ነው ኦርቶዶክስ ብዬ ስጠይቀው የዮናስ ተቃራኒ ሁኜ ለመገኘት ነው አሉ። ይሄ ደግሞ ችግሩ ሁል ጊዜ በእኔ ነገር ላይ ለመጀመሪያ ጊዜ በፍራኦል ተስማምተን እንደገና ፍራኦልን ረገጠው። ሲያስበው ለካ እኔ ልክ ነኝ ብዬዋለሁ። ፍራኦልን መልሶ መርገጥ ጀመረ። ተቀየረበት። ሲያስበው ከኔ ጋር መስማማት ነው። ከኔ ጋር ደግሞ ጅኒው ከኔ ጋር አይስማማ። ስለዚህ ተቀየረበት። ፍራኦል የእርሱ ተቃራኒ ነው። ሁሌ አንድ ቀን አብሮ ሆኖ ከፍራኦል ጋር በሁለተኛው ይኸው ካደው ብሎ እኔ ፍራኦል ከሶት ሂዶ እሱ ቤት መገኘቱስ እኔ ምን ይለዋል? ከሳሽ ይገኛል። ምን ጣጣ አለው? ተከሳሽ ነው እንጂ ከሳሽ ምን ችግር አለ? ተከሳሽ ካስገባ ተከሳሽ ጸባይ ካሳመረ ጸባዩን ታሳየዋል። እዛ ደረጃ ከሶት እሱ ቤት መግባቱን ሳይ እንዴት እንደደነገጥኩኝና ደግሞ ካሳ ያስፈልገኛል ምናምን ይላሉ። ፓስተር እኮ የተረገሙ ናቸው። እሱ ምንድነው መሰለህ ይቅር አልለውም። ጫማ ያብላኝ ቢል ይገዛለታል። ጫማ የሚበላው ጫማ አያጣም። ሰላም ብያለሁ። እንዴት ናችሁ? ሰላም ቢኒሻይ ወደ አማን እንዴት ነሽ አባ? አለው አንተ ጅቦ መልእክቱን ቆይ መንገድ ላይ አንጠባጥበህ እኮ ነው የመጣው። ብራዘር በደንብ ዘግበ ምን አባን ያንጠባጥበው ጅባ ይሄ ራሱ እዛ ነበር። አሁን አንጠባጥበህ ነው መልእክት ያመጣው። ዝም በል ራስህ እንዳትወጣ። ምንድነው ጅቦ ራስህ እንዳትወጣ አንጠባጥበህ ነው ጅባ ማጥቷሽ 08
ይሄ ጌታ የማይወደውን ነገር አታርግ ጅቦ 0823 ላይ ነው ይቅርታ የጠየቀው ቪዲዮ ይጠይቋል ይቅርታ ቪዲዮ አይተናል 0823 ላይ ነው 0823 ላይ ነው ቪዲዮ ኦኬ የሰራው ምን የሚል ነው የይቅርታ ቪዲዮ ነው ላደረገው ነገር ለሃይማኖት ምናምን የተሳደበው ላይክ በኦርቶዶክስ ዮናስ ቢኒያም እዛ ቤት አንደኛ ቁጥር አንድ ተሰላፊ ነው ቆይ ይሄን ነገር ቼክ አድርጌው ልምጣ ዮዳቢት እኔ ዙሮ እኔ እዛ ቤት ተሰላፊ እንደሆነ ባልሆንም በእኔ ጉዳይ ምንም አያነሳም ቢኒሻና እኔ በማኛ ጉዳይ አንስቼ እንደዚህ ነው እንደዛ ነው ነገር ቀላል ነገር እኮ ነው እኔ እዛ ቤት ቼክ አድርጌው እመጣለሁ ቼክ አድርግና ቆይ መጣ